ሰላም እንደምን አላችሁ ውድ የግሎባል ኒውስ ተከታታዮቻችን፣ ለምሽት የመራረጥናቸውን መረጃዎቻችንን ወደ እናንተ እናደርሳለን። ዛሬ እንግዲህ የተለያዩ መረጃዎችን መራርጠናል። በማህበራዊ ሚዲያው ላይም እንግዲህ በትልቁ ህዝብ ሲቀባበላቸው ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ከአራት ቀን በፊት ጽጌ ሮያል የጎሳይን ላሊበላ በሚል ዘፈን እንግዲህ በመጠቀም ከተማ መጥተው በሚያምር ዘፈን የሚለምኑትን እንስት ሴቶችን የሚመስል ቪዲዮ እንግዲህ ሰርታ በማህበራዊ ሚዲያው ላይ በሰፊው ሲሰራጭ ነበረ። በህዝብ ዘንድም እንግዲህ ትልቅ የሆነ ተወዳጅነትን አትርፎላታል ብለን እኛ እናምናለን። በተለይም የትወና ጥበቧን ልዩ አድርጋ ያሳየችበት የኪነ ጥበብ ስራዋ ነበረ። ይህንን ተከትሎ ታዲያ ያልጠበቀችው ነገርም እዚሁ ማህበራዊ ሚዲያው ላይ ተከስቷል ማለት ነው። እንግዲህ ከባህልም ከእሴት የሚያፈነገጠ ተግባርን ያደረግሽው ልትታረሚ ይገባል የሚሉ ወሬዎችም በስፋት ሲንሸራሸሩ ነው የዋለው። ይህንን መረጃ በስፋት ይዘነዋል፣ ወደ እናንተ እናደርሰዋለን። በተመሳሳይ ደግሞ የእግረኛው ሚዲያ ባለቤት የጋዜጠኛ ተክለ ሃይማኖት አዳነና እንደዚሁም ደግሞ የዶንኪ ቲዩብ ባለቤት እሸቱ መለሰም ጉዳይ እንግዲህ ዛሬም አነጋጋሪ ሆኖ ቀጥሏል። እሸቱ እንግዲህ ዋልድባ አባቶች ጋር ካደረገው ቆይታ በኋላ እንግዲህ እግረኛው ሚዲያም በዛው በስፍራው ተገኝቶ የራሱን ዶክመንተሪ ሰርቶ ነው የተመለሰው። ከዚሁ ጋር ተያይዞ ታዲያ ዛሬም በርካታ መረጃዎች እንግዲህ ከጉዳዩ ጋር ተያይዞ እየወጡ ነው የሚገኙት። የማህበራዊ ሚዲያውም እንግዲህ ማድመቂያ ሆነው ነው የዋሉት ብለን መናገር እንችላለን። ለማንኛውም እነዚህንና መሰል መረጃዎችን ወደ እናንተ ልናደርስ ዛሬ ምርጫችን አድርገነዋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ቻናሉን ላይክ እና ሼር እያደረጋችሁ እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግም ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ ጽጌ ሮያል እንግዲህ በተለያዩ የማህበራዊ ሚዲያ ገጾች በተለይም ደግሞ በዩቲዩብ እንደዚሁም በቲክቶክ ላይ አስቂኝ ቪዲዮዎችን፣ ድራማዎችን እንደዚሁም የዕለት ተዕለት የህይወት እንቅስቃሴዎችን ቭሎግ በመስራት እንግዲህ የምትታወቅ ወጣት ኢትዮጵያዊት የማህበራዊ ሚዲያ ተጽዕኖ ፈጣሪ መሆኗ ይታወቃል። ጽጌ ሮያል የተለያዩ ስራዎች ላይም እንግዲህ ተሳትፎ በማድረግም የምትታወቅ ናት። በተለይም የሚዲያ ስራዎቿን ስንመለከት ደግሞ ከዳኒ ሮያል እና እንደዚሁም ከሌሎች የቡድኑ አባላት ጋር በመሆን እንግዲህ በባለፉ ጊዜያት በጽጌ ሮያል ፋሚሊ የዩቲዩብ ቻናል ላይ እንግዲህ ሰፊ ተከታታይነት ያላቸውን የፈጠራ ስራዎችና ቀልዶችንም ታቀርባለች። በዚህም በሰፊው ነው የምናውቃት ጽጌን። እንደዚሁም ደግሞ በይዘቱም ቢሆን ስራዋ እንግዲህ የምትዘጋጃቸው ቪዲዮዎች አብዛኛውን ጊዜም በቤተሰብና በጓደኛሞች መካከል የሚደረጉ የፕራንክ ፈተናዎችን፣ ፍቅርንና ግንኙነትን የሚያሳዩ ድራማዎችን እንግዲህ ያካተቱም መሆናቸው ይታወቃል። ይህችን አርቲስት እንግዲህ በተለይም በቲክቶክ ላይ በምታሳያቸው ተጫዋችነትና ቀልጣፋ እንቅስቃሴዋም በብዙ ወጣቶች ዘንድ እንግዲህ ትታወቃለች ማለት ነው። ከአራት ቀን በፊት እንግዲህ ጽጌ የጎሳይን ላሊበላ በሚለው ዘፈን በመጠቀም እንግዲህ ከተማ መጥተው በሚያምር ዘፈን የሚለምኑትን እንስት ሴቶችን የሚመስል ቪዲዮም ሰርታ ነበረ። እንግዲህ ስራዋ በብዙዎች ዘንድ ተወዶላትም ነበረ። በተለይም የትወና ጥበቧ ልዩ ነበር በዚህ ትወናዋ ላይ ማለት ነው። እንግዲህ እሷ ማስተላለፍ የፈለገችው የራሷ ነገር ሊኖር ይችላል። ቢሆንም ግን እዚሁ ማህበራዊ ሚዲያው ላይ ተቃውሞ ገጥሟታል ማለት ነው። ይቅርታ ጠይቂ፣ አንለቅሽም፣ ለህግ ትቀርቢያለሽና ሌሎች እንግዲህ ማስፈራሪያና ዛቻዎችም እየቀረቡባት ነው የሚገኘው። አካውንቷ ይዘጋና ሌሎች ኮሜንቶችም ተስተውለዋል። በዚሁ በማህበራዊ ሚዲያው ላይ ነው እንግዲህ በስፋት ሲሰራጭ ዋለው ማለት ነው። ይባስ ብሎ እንግዲህ የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጠንከር ያለ መግለጫ አውጥቶባታል። እሱን ወደ መጨረሻ አካባቢ የምንነግራችሁ ነው የሚሆነው። አሁን እንግዲህ የኛ ጥያቄ የሚሆነው ነው የሚለው እንግዲህ እዛው ማህበራዊ ሚዲያ ላይ የሰፈረው ጽሁፍ የጎሳይ ዘፈንን ማሳደግ ይቀድማል ወይስ ደግሞ ምንም ሳታቅለ ስራዋ ማጀብ የተጠቀመችው ጽጌን መኮንን? እስኪ እናንተ ምን ትላላችሁ? የተከበራችሁ የግሎባል ኒውስ ተከታታዮቻችን፣ በህግ ይህ ዘፈን ታግዷል ተብሎ ሲጠየቅም እንግዲህ ሌላ ምላሹ እንግዲህ ራሱን የቻለ ነው ሊሆን የሚችለው። መግለጫውስ የበለጠ ለአደጋ አያጋልጣትም ወይ የሚሉ ሰዎችም እየተበራከቱ ነው የሚገኙት። መደረግ የነበረበት ወይም ደግሞ መሆን ያለበት ሁኔታውን ለጽጌ ሮያል ማስረዳትና አይ ይሄ ነገር ህዝቡን አይወክልም ብሎ ማሳወቅ ነው እንጂ የሚሻለው። ጽጌም ተንኮል አስባ አይደለም ይህንን ሁሉ ልፋት ያወጣችበት የሚሉ ሰዎችም በርካቶች ሆነዋል ማለት ነው። ልጅቷ ላይ እንግዲህ እየደረሰ ያለው ዛቻና ማስፈራረም ተገቢ ነው ብለን እኛም አናምንም። ለማንኛውም ልጅ እንደመሆኗ እንግዲህ ይህንን መግለጫ ያወጡትም ደግሞ አባቶች
እንደመሆናቸው ልጅቷን ሳብ አድርጎ ማናገርም ያስፈልጋል ብለን ነው እኛም እንደ ግሎባል ኒውስ የምናስበው። ለማንኛውም እንግዲህ ከዚሁ ጋር ተያይዞ ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤትም እንግዲህ የተሰጠውን መግለጫ እንነግራችኋለን ማለት ነው። እንግዲህ መግለጫው ዘለግ ያለ ነው። በሬ ሆይ ሳሩን እንጂ ገደሉን መቻየህ ይባል የለ ብሎ ነው እንግዲህ ጽሁፉ የሚጀምረው። በአሁኑ ወቅት እንግዲህ በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ እንግዲህ ለጊዜያዊ ጥቅምና ለእይታ ማሳደጊያ ሲባል ዓለምን በታሪክና በጥበቡ ያስደመመውን የታላቁን ጻድቅና ንጉሥ የቅዱስ ላሊበላን ስም እንግዲህ ካልዋለበት በማዋል የታሪክ መዛግብትን ለመፍጠር ሲታትሩ እየታዘብን ነው የምንገኘው ይላል እንግዲህ ጽሁፉ ሲጀምር። ለማንኛውም ማንነታቸውና አመጣጣቸው በውል እየታወቀ በየማህበረሰቡ ቤት በጧት እየዞሩ በዘፈን መልክ እንግዲህ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባ ውዱ ወይም ደግሞ አሚና ለተባሉ የማህበረሰብ ክፍሎች የቅዱስ ላሊበላን ስም መስጠት እጅግ አሳፋሪ እና የታሪክ ፍልሰትን የሚያስከትል ተግባር ነው። ይህንን መሰል ስም ማጥፋት በሕግም ጭምር እንግዲህ የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት እንግዲህ በአስቸኳይ ከድርጊታቸው እንዲቆሙ በጥብቅ እያሳሰብን ላጠፉት ጥፋት እንግዲህ በህዝብ ፊት ቀርበው ወይም ደግሞ በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁም ከወዲሁ እናሳስባለን ይላል መግለጫው። ለማንኛውም የተከበራችሁ የግሎባል ኒውስ ተከታታዮቻችን እናንተስ ምን ትላላችሁ? ጽጌ ሮያል ይህንን ይቅርታ መጠየቅ አለባት ወይ? ጥፋቷ ምንድን ነው? እስኪ በኮመንት መስጫ ሳጥኑ ላይ ሀሳባችሁን አጋሩ እንላለን። ለማንኛውም እኛ አሁንም በዛው በመግለጫው ላይ ቆይታችን እናደርጋለን። ከሁሉም በላይ ሊሰመርበት የሚገባው እውነታ ይላል እንግዲህ መግለጫው። ወረድ ሲልም እነዚህ አካላት በቅዱስ ላሊበላ ከተማ ሆነ እንግዲህ በዙሪያ ባሉ አካባቢዎች በምንም መልኩ የማይታወቁ በታሪክም ሆነ በጂኦግራፊያዊ መገኛቸው ከአካባቢው ማህበረሰብ ጋር ምንም አይነት ቁርኝት የሌላቸው መሆኑ ነው። በመሆኑም በልመና ባህል ውስጥ እንግዲህ የሚታዩትን እነዚህን የህብረተሰብ ክፍሎች በገናናው ቅዱስ ስም መሰየም የዓላማና እንደዚሁም የይዘት መደበላለቅን የሚፈጥር ስህተት ነው እየተባለም ነው የሚገኘው። የቅዱስ ላሊበላ ህዝብ እውነተኛ ማንነትና እንደዚሁም የማህበረሰቡ እሴትም ሊጠበቅ እንደሚገባ ነው እዛው ላይ እየተገለጸ የሚገኘው። የቅዱስ ላሊበላ ህዝብ እንግዲህ ታሪክን፣ ሃይማኖትን እና የስራ ባህልን አጣምሮ የያዘ ኩሩ ማህበረሰብ ነው። የአካባቢው ነዋሪ መግለጫዎች እንግዲህ የሚከተሉት መሆናቸውንም ሊመሰክር የሚችል ሀቅ ነው ሲልም ነው እንግዲህ መግለጫው የሚያትተው። ታታሪና ስራ ወዳድነት የቅዱስ ላሊበላ ህዝብ ልመናን ፍጹም የሚጸየፍ በራሱ ላብና ጥረት መኖርን እንደ ትልቅ ክብር የሚቆጥር በስራ ብቻ የሚያምን ማህበረሰብ ነው። በዛ አካባቢ ያለው እንግዳ ተቀባይና ርኅራሄ ቅዱስ ላሊበላን መሰረት በማድረግ ከተለያዩ የሀገሪቱ ክፍሎች የመጡ አቅመ ደካሞችንና ችግረኞች በአካባቢው ቢገኙም ህዝቡ እነዚህን ወገኖች በደግነትና በፍቅር በሕክምና በመንከባከብ የሚይዝ እንጂ የሚያገል ስላለመሆኑም የሚገልጸው መግለጫው ሀቁ ይሆኖ እያለ አንዳንድ ነገሮችን በጥልቀትና በሰፊው ማየት የተሳናቸው ለታሪክ ግድ የሌላቸውና ችኩል አካላት ታሪካዊውን የቅዱስ ላሊበላን ማህበረሰብ ከልመና ተግባር ጋር አያይዘው ለማይመጥነው ስም በመስጠት የታሪክ ብልሹነት ለመፍጠር ሲታትሩ እየታዘብን እንገኛለን የሚል ጽሁፍም ነው እንግዲህ በመግለጫው ላይ የተገለጸው። ለማንኛውም እንደ ማሳሰቢያም እንዲሆን እንግዲህ እዛው መግለጫው ላይ የተገለጸ ነገር አለ። የሀገር ቅርስና የታሪክ አሻራ የሆነውን የጻድቁን ንጉሥ ስም በማህበራዊ ሚዲያ ስም ማጥፋትና ማጠልሸት የማህበረሰቡን ክብር የሚነካ ከመሆኑም በላይ በሕግ አግባብ በስም ማጥፋት ወይም ደግሞ ዲፋሜሽን ወንጀል እንደሚያስጠይቅ ሊታወቅ ይገባል። በሌላ በኩል ደግሞ የታሪክ ስህተትንና ፍልሰትን እያመረቱ ያሉትን አካላት እንግዲህ ካልተቆጠቡ ጉዳዩ ወደ ሕግ አደባባይ የሚወሰድ መሆኑንም በጥብቅ እናሳስባለን ሲል ነው ጽሕፈት ቤቱ ያሳወቀው። በመሆኑም በማወቅም ሆነ ባለማወቅ ይህንን ታሪካዊ ስህተት በመፈጸም የገናናውን የቅዱስ ላሊበላን ስም ካልዋለበት በመዋልና የታሪክ ፍልሰትን በመፍጠር በማህበረሰቡ ላይ ማዕበል ያስነሱ ስም ያጠለሹና ያዋረዱ አካላት በሙሉ የፈጸሙትን ስህተት በአደባባይ አምነው በመቀበል ጉዳዩ በሚመለከተው ማህበረሰብ ፊትና ስሙን ባጠለሹበት በማንኛውም የሚዲያ አማራጭ ማህበራዊ ሚዲያም ሆነ በመደበኛ መገናኛ ብዙሃን ላይ በአስቸኳይ ይፋዊ የይቅርታ ጥያቄ እንዲያቀርቡም በጥብቅ እናሳስባለን። ይህ ካልሆነ ግን የታሪክ መበላሸትን ለመከላከልና የማህበረሰቡን ክብር ለማስጠበቅ ሲባል ጉዳዩን በሕግ አግባብ እስከ መጨረሻው የምንፋለም መሆኑን እናሳስባለን። ታሪክ
የጋራ እሴት ነው። እሱን መጠበቅ ደግሞ የአሁኑ ትውልድ የሞራል ግዴታ እንደሆነም በዛው ጽሁፉ ላይ ሰፍሯል። ለማንኛውም የቅዱስ ላሊበላ ገዳም ዓለም አቀፍ የቅርስ አስተዳደር ጽሕፈት ቤት ነው መረጃ ያወጣው። እናንተስ ምን ትላላችሁ? ጽጌ ሮያል የሰራችው ነገር ስህተት ነው ወይ? አሁንም መረጃውን እንድትነግሩን በአክብሮት እንጠይቃለን። ሌላው ለሰዓቱ ወደ ያዝነው መረጃችን ስናልፍ ደግሞ የእግረኛው ሚዲያ ባለቤት የጋዜጠኛ ተክለ ሃይማኖት አዳንና የዶንኪ ቲዩብ ባለቤት እሸቱ መለሰ ጉዳይም ዛሬም እያነጋገረ ነው የሚገኘው። እሸቱ በዋልድባ ከዋልድባ አባቶች ጋር እንግዲህ ያደረገው ቆይታ የሚታወስ ነው። እሱን ተከትሎ ታዲያ እግረኛው ሚዲያም እንግዲህ በስፍራው ተገኝቶ የራሱን ዶክመንተሪ ሰርቶ ነው የመጣው። ሁለቱ እንግዲህ ቅራኔ ውስጥ እንደሆኑ የሚያሳዩ መረጃዎችን በዛሬው ዕለት በስፋት በማህበራዊ ሚዲያው ላይ እየተስተዋሉ ነው የሚገኙት። ከዚሁ ጋር ተያይዞ እንግዲህ በርካታ መረጃዎችም እየወጡ ነው ማለት ነው። ይህ ማህበራዊ ሚዲያ ማድመቂያም ሆኗል ማለት ነው። በማህበራዊ ሚዲያው ላይ በስፋት ሲንሸራሸሩ ከዋሉ ጉዳዮች መካከል እንግዲህ በስፋት እሸቱን የሚደግፉት እጅጉን የላቁ ናቸው። እሸቱን እንግዲህ ለመጣል በክራንች ዋልድባ ድረስ መግባቱ አላሳዘናችሁም ወይ የሚል ጽሁፍም ዘለግ ብሎ የተጻፈ ጽሁፍም እንግዲህ እዛው ሶሻል ሚዲያው ላይ ሲዘዋወር ነው የዋለው። እንዲያውም ከዚሁ ጋር ተያይዞ አጭር የሆነች ስንኝም በግጥም መልክ እንግዲህ ቀርበዋል ማለት ነው። አልሳካ ሲልህ ማደግና መግዘፍ ከታላቆች መሃል አንዱን መርጠህ ዝለፍ ይላል ኑረዲን ኢሳ ነው ይችን ስንኝ የቋጠራት ማለት ነው። የጋሽ አዳነ ልጅ እሸቱን ለመጣል በክራንች ዋልድባ ድረስ መግባቱ አላሳዘናችሁም ወይ ይላል በዛው በጽሁፉ ላይ ወረድ ሲል ማለት ነው። ለመሆኑ እንግዲህ የአዳነ ልጅ ግብረገብነት በጎደለው ሁኔታ በሚሰራቸው ቪዲዮዎች ከሚያገኘው ገንዘብ ውጭ ምን ያሳስበዋል የሚልም ሀሳብም እዛው ላይ ቀርቧል ማለት ነው። ከዚሁ ጋር ተያይዞ እንግዲህ እሸቱም ስለሰራቸው በርካታ ስራዎች እንግዲህ በስፋት ነው በዝርዝር የቀረቡት ማለት ነው። ከነዚህ በጎ ስራዎች መካከል እሸቱ ውስጥ ካከናወናቸው በጎ ስራዎች መካከል ማለት ነው ለመቄዶንያ እንደዚያ እንቅልፍ አጥቶ ሲሰራ የት ነበራችሁ የሚል ጽሁፍ ቀርቧል። ለገዳማት ትራክተር ሲገዛ በተለይም ደግሞ እንዳብነት ብናነሳ ለቅድስት ወለተ ጴጥሮስ ገዳም ዳንግላ ወንደፋይ ቀበሌ ያደረገውን በጎ ስራም እንደ ምሳሌ ተነስቶበታል። የገጠር መንገዶችን ሲሰራ ነበረ እሸቱ በተለይም በደብረ ብርሃን አካባቢ እንግዲህ በስፋትም እዚሁ ማህበራዊ ሚዲያው ሲንሸራሸር ሰንብቷል። ደብረ ብርሃን አካባቢ እንግዲህ ለገበሬው ወዛ አካባቢ ለሚገኘው ገበሬ እንግዲህ ፒስታ መንገድን ለማሰራት እንግዲህ ጥረት ሲያደርግም ሲስተዋል ነበረ። እንደዚሁም በተመሳሳይ ደግሞ የአብያተ ክርስቲያናትና ግንባታ ላይም እሸቱ ሲሳተፍ ነበረ። የተቸገሩ ተማሪዎችን ሲያግዝ በተለይም ዋግምራ እንደ ሙዳይ በጎ አድራጎት ድርጅትን ደግሞ እንደዚሁ በተመሳሳይ እገዛ ሲያደርግም ነበረ። በህመም ለሚሰቃዩና በውጭ ሀገር ሕክምና ለማግኘት እንግዲህ አቅም ለሌላቸው ወገኖችም የገቢ ማሰባሰቢያ ለምሳሌም እንኳን ብናነሳ በወገን ፈንድ መድረክ በኩል እንግዲህ ሲያግዝም የጋሽ አዳነ ልጅ እና መሰሎቹ የት ነበሩ የሚል ሀሳብም እዛው ማህበራዊ ሚዲያው ላይ ሲንሸራሸር ነው የዋለው። ማመዛዘን የምንችል የማይመስላቸው ሰዎች እየበዙ ነው የሚል ዘለግ ያለ ጽሁፍም ሰፍሯል ማለት ነው። እሸቱ ከአብዛኞቹ የሃይማኖት አባቶች የተሻለ ስራ እንደሚሰራ እናውቃለን። ቢያጠፋ በቅንነት የሚታረም እንጂ ተገፍቶ እንዲወድቅ የሚሰራበት ልጅ አይደለም የሚል ነገርም ነው እንግዲህ በስፋት በማህበራዊ ሚዲያው ላይ ሲገለጽ የነበረው። መጀመሪያም የእሸቱን ሩብ ስሩ እንጂ ጎበዝ ከዚያም ታወራላችሁ የሚሉ አካላትም ቀላል አይደሉም ይላል። እንግዲህ እርሶስ በዚህ ዙሪያ ምን አስተያየት ይሰጣሉ? ለማንኛውም በግሎባል ኒውስ ሀሳባቸውን አጋሩን እንላለን። ከዚሁ ጋር ተያይዞም በሌላ መረጃም ደግሞ የተሸሸገው የእግረኛው ሚዲያ ሴራ የሚል ጽሁፍም ሲንሸራሸር ነው የዋለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከውስጥና ከውጭ ለማፍረስ የተሰለፉ አካላት አሁን ደግሞ በገዳማትና በምዕመናን መካከል አለመተማመንን ለመፍጠር አዲስ ስውር ድራማ ፈብርከዋል። የኮሜዲያን እሸቱ መለሰን የዋልድባ ጉዞ ተገን በማድረግ እንግዲህ የተሰራውን ሴራ በጥንቃቄ ልንረዳው እንደሚገባም ነው እያነሱ የሚገኙት ብዙዎች። የታረመው ስህተት ምንድነው ከተባለም እሸቱ መለሰ እንግዲህ ለቤተ ክርስቲያን ትልቅ ውለታ የዋለ ወንድማችን ነው የሚሉ አካላት ብዙዎች ናቸው። በዋልድባ የውሃ ጉድጓድ ለማስቆፈር በሄደበት ወቅት እንግዲህ ስርዓታዊ ስህተቶች ተፈጥረው ነበረ። ነገር ግን ስህተቱ ታርሞ እሱም ሙሉ ይቅርታ ጠይቆ እንግዲህ ጉዳዩ በሰላም አብቅቷል ማለት ነው። የእግረኛው ሚዲያ ተንኮል በተመለከተም እንግዲህ ሰፋ ያለ መረጃም ተሰጥቷል ማለት ነው። ይቅርታ ከተደረገ በኋላ ጉዳዩ እንደ
እንደገና በማንሳት እሳት ለመጫር የሞከረው እግረኛው ሚዲያ ነው። ዓላማው ልማት ቢሆን ኖሮ እኔ ልስራው ብሎ በቀደመ ነበረ። አሁን ግን አባቶችን በድጋሚ ቃለ መጠይቅ በማድረግ እንግዲህ እሸቱን ጥፋተኛ ለማድረግ ብቻ አተኩሯል። ይህ ጡዘትም ሌላ የተንኮል ትርፍም ነው የሚሉ አካላት ብዙዎች ናቸው። ለማንኛውም እናንተስ ምን ትላላችሁ? ሀሳባችሁ ምንድነው? ልንጠይቅላችሁ የምትወዱት ነገር ምንድነው? ሀሳባችሁን አጋሩ። ከግሎባል ኒውስ መረጃዎቻችን እነዚሁን ይመስላሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ላይክና ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ምሽቱ ያማረ ይሁንላችሁ። ሰናይ ጊዜ